አረኔስ በሳቅ ሞትኩኝ። እግዚአብሔርን ዘንድሮ ወይ ጉድ! እኔ የምለው ለምንድን ነው ሀገራችን ላይ የሌለ ባህል የምታሳዩት? እኔ እኮ ግርም ትሉኛላችሁ። ኧረ በስመ አብ ወልድ። እኔ እኮ ልጅ ራሱ ተወልዷል ሲባል እንኳን እውነት እየመሰለኝ አይደለም። ልጅ የተወለደ እንኳን አነሰና ደግሞ በጣም ትጠጋጋላችሁ እንደ እናንተ ራሳችሁ። እኔ እኮ በጣም ግራ የተጋባሁት በብሩክና በሄሚ ነው። ሶ እዩ እንኳን እዩን ተውት። እዩ ይመችሽ እንደውም አንቺ ማለት ነው እውነት እኔ በጣም ይገርመኛል። እኔ እኮ የብሩክና የሄሚ ነገር ነው የሚገርመኝ። ምን ነው በጣም ተጠጋጋችኋት እኮ የምርን ነው እንዴ? አሁን ይሄ ልጅ ማለት ነው ብሩክ አስረግዟት ከማንን ጋር እሷ ተኝታ አታውቅም ነው። ከፈለገችው ወንድ ጋር ተኝታ ተኝታ ልጁ ተወለደ። በቃ ያንተ ሆና ገባ። ካንተ ጋር ተኝታ የራሱ በኋላ ከብዙ ወንዶች ጋር ነው የምትተኛው እቺ ሴትዮ። ተኝታ ላይ ወለደችው። ስለዚህ ማደረግ ያለብኝ እዚህ ርቀትን ጠብቃችሁ አታደርጉም? ምን ነው በጣም ኧረ በጣም ነው የምር። ምንም እንደዚህ ነገር ባህላችን ላይ የሚሆን ኢትዮጵያ ውስጥም የሌለ ነገር የሰገጣ ከባህል ውጪ የሆነ ነገር ነው እያሳያችሁ ያላችሁት። ሶሪ የምር ነው። ምንም ደስ አይልም ሲጀመር። ምን እንደ እናንተ ራሳችሁ ተረጋጉ እንጂ ሄሜና ብሩክ የምር ነው የምታሳዩት ነገር እኮ ምንም ልክ አይደለም ሲጀመር። እንደ እሷማ ልብ እንደሰማት አድርጋችኋል። ይማችሽ እዩ። አንቺ ላይ እንደውም ጥፋት የለብሽም። እውነት አቃቁን እናውራ ከተባለ እንደ ምን ነው አርፋችሁ አትቀመጡም እንዴ? ለልጁ ሩቅ ላይ ሆናችሁ ማለት እስክታድግ ድረስ የሆነ ማድረግ ያለባችሁን ነገር አድርጉ። በዛ ላይ ደግሞ እስካሁን ታፈቅረኛለሽ ወይ ብለህ ትጠይቃለህ። አይ ብሩክ ያንተ እስከፋ ከባድ። አረ ወይኔ አባቴ ለምን ወለድክ ላይ እናቴ ያለው ወይኔ ምህረት። ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ማተናል አንዴ ጥፍት እንላለን፣ አንዴ ደግሞ ብቅ እንላለን ማለት ነው። ያው ብዙ መለፍለፍ ስለማንፈልግ ነው። ሶሪ እና ማለት ነው። ይሄ ድራማ ለምንድን ነው እግሩና ጭንቅላቱ የማይታይ ድራማ ነው እንዴ እየተሰራ ያለው? ደግሞ የሚሰራ ድራማ አንዳች ትምህርት የሌለ ድራማ፣ አንዳች ትምህርት ማለት ነው። ሰው ልጅ የሆነ መንገድ ሲጎዝ ማለት ነው ወይም የሆነ ንግድ ሲነግድ ከዚህ ንግድ የሆነ ትርፉ ሲኖር ነው አንድ ንግድ የሚነግደው እንጂ እና ደግሞ እናንተ ለራሳችሁ አዎ ብር ነው አውቃለሁ ዩቲዩብ ብር ይቆጥራል። ግን ደግሞ ለህዝቡ ደግሞ የሆነ የሚያስተምር ያለው ነገር ድራማ ስሩ። መሰራት ካልቀራ እንደምንድነው የሰገጣ ድራማ እኮ ነው የሰራችሁ ያላችሁት። ምንም ደስ አይልም ሲጀመር። እንደዚህ አይነት ድራማ አለ እንደ ሀገራችን ውስጥ ላይ እንደ ልጁ ደግሞ በቃ አሁን አባቱ ተገኝቷል። አባቱ ከመገናኘቱ በፊት ይሄ ልጅ የማን እንደሆነ የማይታው ልጅ ተወለደ። ከዛ በቃ በባሌም በቦሌም ሆኖ አባቱ ተገኝቶ አሁን ደግሞ ምንድነው ማጠጋጋት፣ ቤት ማከራየት ምናምን። ኧረ በስመ አብ። ይሄ አሁን እኮ ይሄን ነገሮችን እኮ የሚያምኑት ኢትዮጵያ ህዝብ ያረፈ እናንተ ራሳችሁ በጣም ነው የምትገርሙኝ። አምናችሁ ተቀብላችሁ ይሄ ነገር ምንም ደስ አይልም ሲጀመር። ሄሚ ግን አንቺ ምን አይነት ልብ ያለሽ ሴት ነሽ አንቺ ራሱ? የምር ነው እውነት። እኔ አሁን ሀቃቁን እናወራ ውዶች፣ የምር ነው። አሁን ሄሚ ምን አይነት ልብ ነው ያለሽ አንቺ ራሱ? ጌታን ይሄ ድራማ ነው አይ ነው፣ ግን ይሄ እንደ እውነታው ስናወራ ያንቺ ፍቅረኛሽ ምትወጂው ምታፈቅሪው ደግሞ አንቺ ከማወቅሽ በፊት ሄዶ አስረግዞ አስወልዶ መጣ። ከዛ ደግሞ ያስወለደው አንሶ ማጠጋጋት፣ ቤት መከራያት። ቆይኔ ይሄ እኮ ይሄ ለፍቅር የሚከፈል መስዋዕት ነው። እኔ ቢሆን አልከፈልም። ባናቱ ይተከል እንጂ አልከፍልም። እግዚአብሔር በዚህ ልክ አልከፍልም። ምን ኢትዮጵያ ውስጥ ወንድ የለም እንደ እግዚአብሔርን የምር አሁን ባለ ወይም ፍቅረኛ እንደዚህ ቢሆን ኖሮ ማለት ነው ባናቱ ተከርብቶ ባይግሩ እንደጨበጭበ ነው ማደርገው። እግዚአብሔርን እኔ አልሰማም። ሄሚ ግን ይመችሽ። የምር ጀግና ነሽ። እግዚአብሔርን ገርሞኛል። እኔ እግዚአብሔርን ገርሞኛል። ምንም ማንኛውም ሴት ማድረግ የማትቺ ነገር ነው እያደረግሽ ያለሽው አንቺ ራሱ ገባሻ? ምንም ያህል ልታፈቅሪ ትችያለሽ፣ ግን በዚህ ልክ እንጂ ለፍቅር ዋጋ ይከፈላል። በዚህ ልክ ኧረ በስመ አብ አልከፍለውም። እግዚአብሔር እኔ ቢሆን አልከፍልም። እኔ ቢሆን እግዚአብሔርን ይሄ አስረግዞኛል ያለችው ቀን ነበረ። እሱን እርግፍ አድርጌ ትቼ ከህይወቱም ሳይሆን ከመንገድ ምድር ላይ ሳይሆን ሰማይ ቤት እንዳንገናኝ አድርጌ ከሱ ህይወት የሚወጣው ጌታን እኔ ቢሆን ማለት እንደዚህ ነው የማደርገው። ግን ሄሚ ያው በጣም የፍቅር ጥግ
መስዋዕት ጥግ ነው እየከፈልሽ ያለሽው። ይመችሽ ይመችሽ። ብቻ ልብሽን ጥብቅ የኔ ቆንጆ። ልብሽ እንደዚህ ስላሽ አንቺ አዝነሽ ነው ወዲህ ትሉን ትችላላችሁ። አታፍሩም እኮ ኢትዮጵያ ህዝብ እኮ ጦዛችሁ ሰው ነው የበዛው ጦዝ ማፊ ማፋከር ያኔ ወፍራስ ወላሂ ላዚም እንደዚህ አይነት ሰዎች ስለበዛችሁ ያው አንዳንድ የምናገረው ንግግሮችን እየቆጠብን ማውራት ነው ጥሩ ብዬ አስባለሁኝ። እና ሄሚ በጣም ጀግና፣ በዚህ ልክ ለፍቅር መስዋዕት ይከፈላል ብዬ ያው በህይወቴ ላይ አስቤ አላቅም፣ አልሜም የማላቅ አንቺ ላይ ያየው ነው። የምር ነው። በጣም ምን ያስገረምሽኝ እግዚአብሔርን የተኛው ሴት ለየተኛው ወንድ ምንም አይል ብታፈቅር በዚህ ልክ መስዋዕት አትከፍልም። አንቺ ግን በጣም በቃ ይመችሽ። የምር ያው ተማሩ እሺ። ከዚህ ያ ግን እንደዚህ አይነት ህይወት ካለ ግን እንዳትማሩ ባይዘው። እንደዚህ አይነት ነገር ካለ ነው እርግፍ አድርጋችሁ ተው እሺ። ወንድ ቢሄድ ወንድ ይመጣል። ሶሪ እና ሄሚ አንቺ ግን ይመችሽ። እና ደግሞ ለእዩ ፊት እየሰጣችሁት እየጠጋጋችሁ ያላችሁት እናንተ ናችሁ። እዩ ላይ ምን ጥፋት የለባትም። ይመችሽ እዩ ነው ምላት እግዚአብሔርም። ምክንያቱም ሄሚና ብሩክ ናችሁ ጥፋተኛ። አሁን ላይ እዚህ ድራማ ውስጥ ላይ እያደረጋችሁ ያላችሁ ነገር ምንም አያምርም። እናንተ ለልጁ ብላችሁ ሲታዝኑ ማዘን ባለባችሁ ልክ ላዝኑ እንጂ በዚህ ልክ ላይ ግን እሽሩሩ እሽሩሩ እንደዚህ ሙዚቃ ነው ማዘፈን ያለበት ለእናንተ ሲጀመር ማለት ነው። እሽሩሩ ሲበዛ እንደዛ ነው። ሶሪ። ስለዚህ እሽሩሩን አታብዙ። አበዛችሁት። አሁን የምታሳዩ ነገር ምንም አያምርም። አትጃጃሉ ነው እያልኩ አለሁት። ሶሪ እኔ ሐቀቁ ነው የሚያወራው። እና ምንም ደስ አይልም። ለማንኛውም እንደዚህ ስላችሁ ደግሞ የሚደብራችሁ ሰዎች ካላችሁ አምሶ ሶሪ። ምንም ማድረግ አይቻልም። ከተመቻችሁ ተመልከቱኝ፣ ካልተመቻችሁ ተውኝ ነው የምላችሁት። እና ወዳችኋለሁ። ስለጠፋውም ያም ሶሪ መጥፋቴ ስለማይቀር ተመልሼም ስለመጠፋው ግን ይቅርታ ባልጠይቅ ነው ጥሩ። ይመቻችሁ። ወዳችኋለሁ።